ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ለጉብኝት የመጣው ልዑል በነፃነት ተንቀሳቅሶ የጉብኝት ጊዜውን ማሳለፍ ፈልጓል። ጥሬ ገንዘብ የመያዝ ስጋቱ፣ የክፍያ መንገዶቹ አለመመቸት አሳስቦታል። የሲቢኢ ቱሪስት ካርድ ሁሉንም ያቀላል። የትኛውም ሀገር ጥሬ ገንዘብ በእጅ ይዞ ከመንቀሳቀስ በቀላሉ ዶላሮን በካርድ ያዙ። በማንኛውም ኤቲኤም እና ፖስ ማሽን ላይ ያለምንም ተጨማሪ የአገልግሎት ክፍያ ይጠቀሙበታል። ከሀገር ቢወጡም እንደ ልብ ያገለግላል። ሲቢኢ ቱሪስት ካርዱ እግሩ አዲስ አበባን እንደረገጠ ከኢትዮጵያ ንግድ ባንክ ኤርፖርት ቅርንጫፍና ከተርሚናል ቅርንጫፍ ወስደው ቆይታውን ያሳምሩ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢትዮጵያ በዜጎቿ ላይ እየደረሰ ያለውን ጥቃት የሚከታተል ልዩ ልዑክ ወደ ደቡብ አፍሪካ እንደምትልክ አስታወቀች። በደቡብ አፍሪካ በሚኖሩ የኢትዮጵያ ዜጎች ላይ እየደረሱ ያሉ ስልታዊ ችግሮችን በጋራ መፍታት በሚቻልባቸው መንገዶች ዙሪያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከደቡብ አፍሪካው አቻቸው ሮናልድ ላሞላ ጋር በስፋት የተወያዩ ሲሆን ኢትዮጵያ ሁኔታዎችን በአካል የሚከታተልና መፍትሄ የሚያፈላልግ ልዩ ልዑክ ወደ ደቡብ አፍሪካ እንደምትልክ አስታውቃለች። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በዛሬው ዕለት በሰጡት ሳምንታዊ ጋዜጣዊ መግለጫ ሁለቱ የውጭ ጉዳይ ሚኒስትሮች የተወያዩት በህንድ ሀገር በተካሄደው የብሪክስ አባል ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ ጎን ለጎን ባደረጉት የሁለትዮሽ ስብሰባ ላይ መሆኑን ገልጸዋል። በሁለቱ ከፍተኛ የስራ ኃላፊዎች መካከል በተደረገው በዚህ ስብሰባ ላይ በደቡብ አፍሪካ የሚገኙ ኢትዮጵያውያን የጸጥታ ዋስትና እንዲኖራቸውና ያጋጠሙ ቀውሶችን በጋራ ለመፍታት የሚያስችሉ አቅጣጫዎች መቀመጣቸውን ጠቁመዋል። ከተካሄደው የከፍተኛ አመራሮች ስብሰባ በተጨማሪ በሀገር ውስጥ ያለውን ዲፕሎማሲያዊ ጥረት በሚመለከት የውጭ ጉዳይ ሚኒስትር ዴኤታው አቶ ብርሃኑ ጸጋይ በአዲስ አበባ የሚገኙትን የደቡብ አፍሪካ አምባሳደር ኖንሴምባ ሎሲን ወደ ሚኒስቴሩ መስሪያ ቤት አስጠርተው በጉዳዩ ላይ ማብራሪያ እንዲሰጡ ማድረጋቸውን ቃል አቀባዩ አስታውቀዋል። በዚህም ውይይት ወቅት የደቡብ አፍሪካ መንግስት በኢትዮጵያ ዜጎች ላይ የተፈጸመውን ጥቃትና የደረሰውን ጉዳት መርምሮ የደረሰበትን ውጤት በአጭር ጊዜ ውስጥ በይፋ ለማሳወቅ ቃል የገባ ሲሆን ይህንኑ አጠቃላይ የህግና የጸጥታ ሂደት በቅርበት የሚከታተል ልዩ የኢትዮጵያ ልዑክ ወደ ደቡብ አፍሪካ እንደሚንቀሳቀስ አብራርተዋል። የዜጎቻችን ተጠቂ ሆነዋል። ይህንን በመንግስት በከፍተኛ ደረጃ በውጭ ጉዳይ ሚኒስትሩ በኩል በሚኒስትር ዴታው በኩል እዛ ባለ ሚስዮኖች በኩል ክትትል እየተደረገበት ነው። ወደ ደቡብ አፍሪካም አንድ ቡድን በቅርቡ ከዚህ ይንቀሳቀሳል። ይሄም እዛው መሬት ላይ ያለውን ሁኔታ በማየት እዛ ካሉ የተለያዩ የዜጎች አደረጃጀቶች ጋር በመገናኘት መፍትሄ ለመስጠት ዓላማ ያደረገ ቡድን ነው ወደዛ የሚንቀሳቀሰው። ሆፕፉሊ ችግሩ ወደፊት እንዳይቀጥል እንዳይደገም ዘላቂ የሆነ መፍትሄም ለማስቀመጥ ከደቡብ አፍሪካ መንግስት ጋር አብሮ የሚሰራ ቡድን ነው። የዜጎችን ጉዳይ መከታተል፣ ለዜጎች መብት ጥሰቶች ከለላ መስጠት፣ ዜጎች ችግር ሲያጋጥማቸው ጥብቅና መቆም የእያንዳንዱ ዲፕሎማት በተለይ ደግሞ ለዚህ ዘርፍ ለተመደቡ ዲፕሎማቶች ቁልፍ ስራቸው ነው የሚሆነው። ስለዚህ ይሄ የፕሮቴክሽን እና የጥበቃ ነገር አቅም በፈቀደ መጠን አለ። ብዙዎቹ ግን አንፎርቹኔትሊ እንዳለመታደል ሆኖ በህገወጥ አግባብ የወጡ ዜጎች የሚኖሩበት ሀገር ያለው ህግ ራሱ ከለላ ሊሰጣቸው የማይችሉ ዜጎቻችን ደግሞ የበለጠ ተጋላጭ ናቸው ለዚህ ነገር። አዲስ አበባ ላይ ጥምረት የፈጠሩት የለውጥ ፈላጊዎች ኃይል የሚባሉት አካላት ወደ ትግራይ መግባት አይችሉም ሲል ህወሓት ገለጸ። ስምረትን ጨምሮ ፓርቲዎች ጊዜያዊ ምክር ቤት መመስረታቸውን አስመልክቶ በሰጡት መግለጫ በቅርብ ጊዜ መቀለ እንገባለን ብሎ ነበር። በአሁኑ ወቅት በአቋራጭ መንገድ የትግራይን ህዝብ ለማስተዳደር ያሰቡ አካላት ራሳቸውን የሰላምና ለውጥ ፈላጊ አድርገው ማቅረባቸው አስቂኝ ተግባር መሆኑን የህወሓት ቃል አቀባይ አቶ ሚካኤል አስገዶም ተናግረዋል። ቃል አቀባዩ ወይን ከተባለው የድርጅቱ ልሳን ጋር ባደረጉት ቃለ ምልልስ እንደገለጹት አዲስ አበባ ላይ የሰላምና ለውጥ ምክር ቤት መሰረትን የሚሉና የፓርቲዎች ጥምረት የፈጠሩ አካላት የክልሉን ወጣቶች ባልሆነ መንገድ ለማነሳሳት ጥረት እያደረጉ ይገኛሉ። እነዚሁ አካላት ቀደም ሲል በትግራይ ክልል ጊዜያዊ አስተዳደር ውስጥ በከፍተኛ አመራርነት ቦታ ላይ በነበሩበት ወቅት በፕሪቶሪያው የሰላም ስምምነት መሰረት በህጋዊ መንገድ የተቋቋሙትን የዞን የወረዳና የቀበሌ ምክር ቤቶችን ለማፍረስ ከፍተኛ ጥረት ሲያደርጉ
እንደነበር ቃል አቀባዩ ተናግረዋል። በወቅቱ የጊዜያዊ ካውንስል ስም በመጠቀም የራሳቸውን ጊዜያዊ ምክር ቤት ለመመስረት ይንቀሳቀሱ ነበር ያሉት አቶ ሚካኤል ስምረት ፓርቲም ሆነ በአፋር ክልል የመሰረቱት ኃይል በትግራይ ህዝብ ላይ ያመጣው አንዳችም በጎ ለውጥ አለመኖሩን አስገንዝበዋል። አሁን ላይ አዲስ አበባ ተቀምጠው የለውጥ ፈላጊዎች ኃይል በሚል የፓርቲዎች ጥምረት መፍጠራቸው የሚያመጣው አዲስ ለውጥ የለም ሲሉም አክለዋል። እነዚህ አካላት በአፋር ክልል ውስጥ የሚንቀሳቀስ የሽብር ኃይል ከፈጠሩ በኋላ የብልጽግና መንግስት ቀጥተኛ ወኪል በመሆን በህዝብ ላይ ጸረ ህዝብ የሆነ ተግባር እየፈጸሙ ይገኛሉ ብለዋል። ከዚህ በተጨማሪም በትግራይ ክልል ውስጥ አሁንም ድረስ በተለያዩ የፓርቲ ስያሜዎች የሚንቀሳቀሱ ድርጅቶች የእነዚሁን አካላት ፍላጎት ለማስፈጸም እየሰሩ መሆኑን ድርጅቱ እንደሚያውቅ ገልጸዋል። አሁን ላይ የለውጥና ሰላም ፈላጊዎች ኃይልነን የሚሉት አካላት ከ30 ወይንም 40 ሰዎች የማይበልጡ ናቸው ያሉት አቶ ሚካኤል ግለሰቦቹ አንዳንድ ጊዜ የፓርቲ ሰዎች ሲያሻቸው ወታደራዊ አመራር፣ በሌላ ጊዜ ደግሞ የሚዲያ ሰዎች በመሆን መልካቸውን እየቀያየሩ ብቅ ይላሉ በማለት ወርፈዋል። በመሆኑም ህዝባዊም ሆነ ፖለቲካዊ ቅቡልነት በሌለበት ሁኔታ አዲስ አበባ ላይ ተቀምጦ ይህንን ምክር ቤት መመስረት ሰላም ሊያመጣ ይችላል የሚለው ጉዳይ እጅግ ግራ አጋቢ ነውም ብለዋል። ግለሰቦቹ እንተማመንበታለን የሚሉት የፌዴራል መንግስት እንኳን ሳይቀር የሚፈልገውን የፖለቲካ ፍላጎት ካላሟሉላቸው ማባረሩ የማይቀር መሆኑን ሊያውቁት ይገባል ሲሉም አስጠንቅቀዋል። የሰላምና የለውጥ ምክር ቤት መስርተናል የሚለው ጥምረት በቅርቡ ወደ መቀለ ከተማ የመግባት ሰፊ ውጥን እንዳለው ያስታወሱት ቃል አቀባዩ ነገር ግን አሁን ባሉበት ሁኔታ እነዚሁ አካላት አዲስ አበባ ላይ በሰላም መቆየት የሚችሉበትን የፖለቲካ ሁኔታ እንኳን ሳያመቻቹ ወደ ትግራይ ክልል ይገባሉ ብለው እንደማያስቡ አስታውቀዋል። አጠቃላይ እንቅስቃሴያቸው ደጋፊዎቻችን የሚጠብቁብንን ስራ እየሰራን ነው ለማለት ብቻ የታለመና የህዝቡን አቅጣጫ ለማሳት የሚደረግ ከንቱ ጥረት ነው ያሉት ቃል አቀባዩ ወደ ትግራይ መግባት የሚቻለው እጅ ሰጥቶ አሊያም ይቅርታ ጠይቆ ብቻ ነው፣ ከዚህ ውጪ ሌላ አማራጭ የላቸውም ሲሉም አክለዋል። ወይ ኢድካ ሄብካ ወይም ድማ ዝትግራይ ጠሊመካ እየ ክሒደካ እየ ይቅርበለኒ ኢልካ ምሕረት ብምሕታት በዘን ክልቲአን መንገዲ እዚአን ኣብ ሓፂር ግዜ ናብ ትግራይ ከኣትው ይኽእሉ እዮም። የትግራይ ሰላምና ለውጥ የተባለው ስምረትን ጨምሮ በ5 የፖለቲካ ፓርቲዎች ጥምረትና ሌሎችም አካላት የተመሰረተው ጊዜያዊ ምክር ቤት በተያዘው ሳምንት መጀመሪያ የምስረታ ጉባኤውን ማካሄዱ ይታወሳል። በወቅቱ ንግግር ያደረጉት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ በትግራይ ክልል ያለው ሁኔታ በአጭር ጊዜ ውስጥ መፍትሄ ሊበጅለት እንደሚገባ በመጥቀስ አዲሱ ምክር ቤት በአጭር ጊዜ ውስጥ ወደ መቀለ እንደሚገባ መናገራቸው አይዘነጋም። በትጥቅ ግጭቶች ሳቢያ የሚገደሉ ንጹሃን ዜጎች እንዲሁም ጋዜጠኞችና የእርዳታ ሰራተኞች ቁጥር በየጊዜው እየጨመረ መሆኑን ተከትሎ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የዓለም አቀፍ ሕግጋት እንዲከበሩ አስጠነቀቀ። በጦርነትና በትጥቅ የታገዙ የግጭት ቀጠናዎች ውስጥ በጋዜጠኞችና በሰብአዊ እርዳታ ሰራተኞች ላይ እየደረሰ ያለው የህይወት መጥፋትና የጥቃት ሰለባ መሆን እጅግ አሳሳቢ ደረጃ ላይ መድረሱን የተባበሩት መንግስታት ድርጅት ያስታወቀው የድርጅቱ የጸጥታው ምክር ቤት በንጹሃን ሰዎች ጥበቃ ላይ ባደረገው ዓመታዊ ክፍት የክርክር መድረክ ላይ ነው። የበርካታ ሀገራትና ዓለም አቀፍ ድርጅት ተወካዮች ለጋዜጠኞችና ለእርዳታ ሰራተኞች ደህንነት አስቸኳይ ጥበቃ እንዲደረግና ዓለም አቀፍ ህጎች እንዲከበሩ ውትወታ አድርገዋል። በትላንትናው ዕለት በተካሄደው የጸጥታው ምክር ቤት ስብሰባ ላይ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት የቀውስ አስተዳደርና ምላሽ ዘርፍ ዳይሬክተር ኤደም ዋሶርኖ ባቀረቡት ሪፖርት በንጹሃን ሰዎችና በሙያተኞች ላይ እየደረሰ ያለው ጥቃት አስከፊ መሆኑን ገልጸዋል። እንደ ሪፖርቱ ገለጻ እንደ አውሮፓውያኑ አቆጣጠር ከ2022 እስከ 2025 ባሉት ዓመታት ውስጥ ብቻ የ186 ጋዜጠኞች ህይወት መቀጠፉ የታወቀ ሲሆን ይህም በፈረንጆቹ ከ2018 እስከ 2021 ከነበረው ጊዜ ጋር ሲነጻጸር የ67 በመቶ ከፍተኛ ጭማሪ ያሳየ ሆኗል። የመንግስታቱ ድርጅት ጋዜጠኞች በግጭት ቦታዎች ላይ ሆን ተብሎ ኢላማ እየተደረጉ መሆኑን በሪፖርቱ ጠቁሟል። በእርዳታ ሰራተኞች ላይ የሚፈጸም ጥቃትን በተመለከተም በአውሮፓውያኑ የዘመን አቆጣጠር የ2026 ዓመት መንፈቅ እንኳን ሳይሻገር እስካሁን 144 የሰብአዊ እርዳታ ሰራተኞች መገደላቸው
መቁሰላቸው፣ መታገታቸውና መታሰራቸው በሪፖርቱ ተመዝግቧል። በ2025 የፈረንጆቹ ዓመት ብቻ በየ14 ደቂቃ ገደማ አንድ ንጹህ ሰው በግጭት ቦታዎች ይገደል ነበር ተብሏል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት እየተፈጸሙ የሚገኙት ጥቃቶችና ግድያዎች ማስቀረትና መከላከል ስለማይቻል ሳይሆን ተፋላሚ ወገኖች ንጹሃንና በግጭት የማይሳተፉ ሰዎችን የመጠበቅ ህጋዊ ግዴታ ወደ ጎን የተተወ በመሆኑና ዓለም አቀፍ ህግጋት በፍላጎት ላይ የተመሰረተ የተዛባ ትርጉም እየተሰጠ መሆኑን የሚያሳይ መሆኑን አስታውቋል። ጽሕፈት ቤቱ እንዳለው ንጹሃን ሰዎችና ሰራተኞችን ከአደጋ መጠበቅ የቸርነት ጉዳይ ሳይሆን የሰብአዊነትና የስልጣኔ ዝቅተኛው መስፈርት ነው። በተመሳሳይ የዓለም አቀፍ ቀይ መስቀል ኮሚቴ ህግ የሌለው ጦርነትና ግጭት ፍልሚያውን በወታደሮች መካከል ከማድረግ ይልቅ በንጹሃን ሰዎች ላይ ወደሚደረግ ጥቃት እንደሚቀይረው የገለጸ ሲሆን የጦር መሪዎች ተቃራኒ ኃይሎችን ከሰብአዊነት በታች አድርገው የሚፈርጁበት የፕሮፓጋንዳ አካሄድ ለጅምላ ጭፍጨፋና ለከፋ በደል መንገድ እየጠረገ መሆኑን አስጠንቅቋል።